የ5 ቀን የጥቃት አቁም ስምምነት ፕሬዝዳንት ዶናልድ ትራምፕ ቢያውጁም እስራኤልም ኢራንም ሌሊቱን ሲዋጉ ያደሩት የተለያዩ ድብደባዎችን ፈጽመዋል። አደራዳሪ ሀገራት እነማን እንደሆኑም ተለይተዋል። ማን ከማን ጋር እንዳወራም መረጃዎች እየወጡ ነው። አዳዲስ መረጃዎችን እናካፍላችኋለን። የቅዳሜ ገበያ የዩቲዩብ ቻናል ነው እየተከታተላችሁ ያላችሁት። ሰብስክራይብ አድርጉ። ትኩስ መረጃዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ስለ ድርድሩ በዝርዝር እናንሳ። ቅዳሜ ገበያ የ5 ቀን የተኩስ አቁም መታወጁን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የኢራን መንግስት ግን አልተነጋገርንም ብሏል። ግን ያንን ያሉት የተወሰኑ የመንግስት አካል ናቸውና ኢራን ውስጥ ማን ነው ስልጣን ላይ ያለው የሚለው ጉዳይ ራሱ አጠያቂ ያደርገዋል ማለት ነው። የተለያዩ ወገኖች የተለያየ እይታን ያላቸው ኢራን ውስጥ በርካታ የፖለቲካ መሪዎች፣ የጦር ኃላፊዎች መገደላቸው ይታወቃል። ስለዚህ ስለ ድርድሩ የሰሙ አሉ፣ ያልሰሙም አሉ ብሎ መናገር ይቻላል ማለት ነው። እንደዛ አይነት ነገር ይመስላል። ምክንያቱም የድርድር ሂደቱ በጣም ረዥም ጊዜ ሲከናወን የነበረ እንደሆነ መረጃዎች እየወጡ ስለሆነ ነው። ጦርነቱ ከመጀመሩ ከ3 ሳምንት አስቀድሞ ራሱ ኦማን ኢራንንና አሜሪካን በማቀራረብ በስዊዘርላንድ ጄኔቫ እያደራደረች እንደነበረ ይታወቃል። ኦማን አቀራርባ ስታደራድር የነበረው የአሜሪካና የኢራን ልዑካን እነዚህ ናቸው። በአሜሪካ በኩል የነበሩት አንደኛው ስቲቭ ዊትኮፍ ናቸው። የዶናልድ ትራምፕ ወዳጅ የሆኑና በኒውዮርክ እጅግ የታወቁ የሪል ስቴት አልሚ ናቸው። ስቲቭ ዊትኮፍ ከሩሲያም ጋር የተደረገውን ድርድር የመሩና ፕሬዝዳንት ፑቲንንና ትራምፕን ፊት ለፊት ያገናኙት ሰው ስቲቭ ዊትኮፍ ተደራዳሪ ሆነው ሄደዋል። ነጋዴው ተደራዳሪ ልንላቸው እንችላለን። ሁለተኛው ተደራዳሪ ጃሬድ ኩሽነር ነው። ጃሬድ ኩሽነር የዶናልድ ትራምፕ ልጅ ኢቫንካ ትራምፕ ባል የሆነና የአይሁድ ቤተሰብ እንደሆነ የሚታወቅ በከፍተኛ የሀብት ማማ ውስጥ ከሚገኙ አሜሪካውያን መካከል አንዱ ነው። እነዚህ ሁለት ተደራዳሪዎች ናቸው አሜሪካን ወክለው በስዊዘርላንድ ጄኔቫ ሲደራደሩ የነበረው በኦማን አደራዳሪነት የነበረውን ስምምነት። እነዚህ ተደራዳሪዎች ያቀረቡት መረጃ ነው ዶናልድ ትራምፕን ወደ ጦርነቱ እንዲገቡ ያደረጋቸውና የተሳሳተ መረጃ ያደረሱ ብለው ኢራናውያን ሲተቿቸው፣ ዶናልድ ትራምፕ ግን እንደ ሁነኛ ተደራዳሪ ይወስዷቸዋል። በኢራን በኩል ድርድሩን ሲመሩ የነበሩት አንደኛው አባስ አራግቺ ናቸው። የኢራን የውጭ ጉዳይ ሚኒስትር ናቸው። አሁንም ድረስ ጠንካራ መልእክቶችን የሚያስተላልፉና ኢራን አልተበገረችም እያሉ መግለጫ ከሚሰጡት ሰዎች መካከል አንዱ ናቸው የውጭ ጉዳይ ሚኒስትር። ሁለተኛው የኢራን ተደራዳሪ የነበሩት መሐመድ ባገር ጋሊባፍ የሚባሉት የኢራን የፓርላማ አፈ ጉባኤ ናቸው። እኚህ ሰው በነገራችን ላይ የአሜሪካ መንግስት እንደ ለዘብተኛ ይመለከታቸዋል። ቀጣዩ የኢራን መሪ እንዲሆኑ ፍላጎት እንዳለው የአሜሪካ መንግስት ይነገራል። እንግዲህ በእነዚህ ወገኖች ነው ድርድር ሲደረግ የቆየው። ጦርነቱ ግን አልቀረም፣ ፈነዳ። 3 ሳምንት ኢራንንና እስራኤልን የገልፍ ሀገራትን ሲያምስ ቆየ። ዓለምን ደግሞ በኢኮኖሚ ጦሱ ሲንጥ ቆይቶ አሁን ላይ አደራዳሪዎች ብቅ ብለዋል። ጦርነቱ ከተጀመረ አንስቶ የተኩስ አቁም እንዲደረግ ሙከራ ያደረጉ በርካታ ሀገራት እንዳሉ ነው የሚታወቀው። ፓኪስታን፣ ግብፅና ቱርክ፣ ኦማንና ኳታር በዚህ ውስጥ ይጠቀሳሉ። የፓኪስታኑ ፕሬዝዳንት መሐመድ ሸባዝ ሻሪፍ ከፍተኛ ድርድር ሲያደርጉ የነበሩ ወገን እንደሆኑ ብዙዎች ያነሳሉ። የጦር ኃይል አዛዣቸው አሲም ሙኒርም እዚህ ውስጥ ይጠቀሳሉ። የፓኪስታኑ ፕሬዝዳንት ዶናልድ ትራምፕን በቀጥታ በማነጋገር እንደዚሁም ደግሞ የኢራኑን ፕሬዝዳንት መሱድ ፔዚሽኪያንን በተደጋጋሚ በስልክ በማነጋገር የድርድር ሁኔታዎች እንዲጀመሩ ጥረት ያደረጉት እሳቸው እንደሆኑ ነው ሲነገር የቆየው። አሁን ላይ ፍሬ አፍርቶላቸው ለጊዜውም ቢሆን የ5 ቀን የተኩስ አቁም ሀሳብ እንዲቀርብ አስችለዋል ማለት ነው የፓኪስታን ኃይሎች። ፓኪስታን የኢራን ሁነኛ ወዳጅ ናት፣ እንደዚሁም የሳውዲ አረቢያ ሁነኛ ወዳጅ ናት። ፓኪስታን ከዛ በተጨማሪ ከአሜሪካ ጋር ጠንካራ ወታደራዊ ትብብር እንዳላት ይታወቃል በአፍጋኒስታን የተነሳ። ስለዚህ የፓኪስታን መንግስት የድርድሩ መሪ ቢሆን የሚገርም አይደለም ይላሉ። አንዳንዶች ኢራንና ሳውዲን ከድተዋል ወደ አሜሪካ አዘን ብለው ያነሳሉ። ግን የፓኪስታኑ ፕሬዝዳንት መሐመድ ሸባዝ ሻሪፍ ከፍተኛ የአደራዳሪነት ሚና ተወጥተዋል። እንዲያውም ዶናልድ ትራምፕ የተኩስ አቁም መታወጁን ባሳወቁበት ቅጽበት የፓኪስታኑ ፕሬዝዳንት ከኢራኖቻቸው ጋር በስልክ እያወሩ ነበር ተብሎ ተጠቅሷል። ከዛ በተጨማሪ በአደራዳሪነት የተጠቀሰችው ቱርክ ናት። የቱርክ መንግስት ከጦርነቱ መነሻ አንስቶ የተኩስ አቁም ሀሳቦችንና የድርድር ሀሳቦች እንዲቀጥሉ ሲያቀርብ ነበረ። በተለይም የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በተደጋጋሚ ወደ ኢራንም ወደ አሜሪካም ስልክ በመደወል የሬሲፕ ታይብ ኤርዶጋንን መልእክት ሲያስተላልፉና የድርድር ሀሳቦችን ሲያቀርቡ ነበረ። ሌላኛዋ ተጠቃሽ ሀገር
ግብጽ ናት። የግብጽ የውጭ ጉዳይ ሚኒስትር ባድር አብድልጣይም ይህንን ድርድር ተግባራዊ ለማድረግ ከፍተኛ ጥረት እንዳደረጉ ይነገራል። እንግዲህ እነዚህ 3 ሀገራት አዲሶቹ አደራዳሪዎች ሲሆኑ ኦማንና ኳታር ደግሞ ነባር ኢራንንና አሜሪካን በማቀራረብ የሚታወቁ ኃይሎች ናቸው። እስራኤል እስካሁን ፊት ለፊት ከኢራኖች ጋር የማውራት ፍላጎት እንደሌላት ይታወቃል። በአሜሪካ አማካይነት ነው የእስራኤል አቋሞች እየተንጸባረቁ የሚገኙት ብሎ መናገር ይቻላል። አሁን ባጭሩ 3 ወገኖች ምን ይፈልጋሉ በዚህ ድርድር የሚለውን ላንሳላችሁ። በ5 ቀናት ውስጥ ስምምነት መደረስ አለበት ብላ አሜሪካ ያስቀመጠችው እነዚህ ነጥቦች እንደሆነ ይታመናል። አንደኛው የሆርሙዝ ሰርጥ ሙሉ በሙሉ ያለምንም ቅድመ ሁኔታ ይከፈት የሚለው ነው። ሁለተኛው ኢራን የኒኩለር መርሃ ግብሯን በፍጹም ታቋርጥ፣ እንደዚሁም ደግሞ የበለጸገውን ዩራኒየም 450 ኪሎ ግራም ዩራኒየም ታስረክብ የሚል ነው። ሌላኛው ደግሞ ኢራን የሚሳኤል መጠኖቿን ትገድብ የሚለው ነው። ርቀቱንም ብዛታቸውንም በተለይ ብዛታቸው ከ1000 በላይ ሚሳኤሎች ሊኖሯት አይገባም የሚል ነው የአሜሪካን አቋም ተብሎ ይታመናል። ከዛ በተጨማሪ ደግሞ ኢራን ለሂዝቦላ፣ ለአንሳሩላ ወይንም የሁቲ ታጣቂዎች እንደዚሁም በኢራቅና በሌሎች ሀገራት ለሚንቀሳቀሱ አማጺ ቡድኖች የምታደርገውን ድጋፍ ታቁም፣ የእጅ አዙር ጦርነት ታቁም የሚለው እንደሆነ ይታመናል። እስራኤል በበኩሏ ከኢራን በኩል የምትፈልጋቸው ጠንካራ ነገሮች እንደሆነ ይታመናል። ነገር ግን እስራኤል አሁንም ተኩስ አቁሙን አልተቀበለችም። ገና ጥቃቶችን እየፈጸመች ነው የምትገኘው። እስራኤል ኢራን በሀገሬ ላይ የምታደርገውን የትኛውንም አይነት ዛቻና ማስፈራሪያ ታቆም የሚል አቋም አላት። ከዛ በተጨማሪ የኒኩለር የጦር መሳሪያ መርሃ ግብሯ ሙሉ በሙሉ መቆም አለበት የሚል ሐሳብ አላት። ግን ሙሉ በሙሉ ወደ ድርድር የመግባት ፍላጎት እስካሁን በእስራኤል በኩል አልታየም። ኢራን በበኩሏ ከአሜሪካ ጋር ለመደራደር እንደ ነጥቦች ያስቀመጠቻቸው ተብለው የሚታመኑት አንደኛው የጸጥታ ማስተማመኛ ነው፣ ጥቃት እንደማይፈጸምባት ማረጋገጫ ይኖረኝ የሚል ነው። ሌላኛው ለደረሰብኝ ጉዳት የመልሶ ግንባታ ካሳ ያስፈልገኛል የሚል ሐሳብ አላት ይባላል ኢራን። ሌላኛው የጦር ሰፈር አሜሪካ በአካባቢው ያሏት ይዘጋ የሚሉ አቋሞች አሏት። በአረብ ሀገራት የሆርሙዝ ሰርጥ ላይ መርከቦች ሲተላለፉ ክፍያ ይፈጸምልኝ፣ ልክ እንደ ስዊዝ ካናል ግብጽ እንደምትቀበለው የሚል ሐሳብ አላት የሚሉ አሉ። በመጨረሻም ማዕቀቦች ይነሱልኝ የሚል ሐሳብ አላት ኢራን ብለው ያነሳሉ። እንግዲህ የሁለቱን ሀገራት በተለይም የአሜሪካና የኢራንን የመደራደሪያ ሐሳቦች ስናያቸው በ5 ቀን የሚሳኩ አይመስሉም። በእኔ እምነት የድርድር ሐሳቦቹ ያለ መግባቢያ ሐሳቦች እንጂ የመግባቢያ ሐሳቦች አይመስሉም። 5ቱ ቀን ምናልባት ጊዜ መግዣ ነው፣ ለቀጣይ ጦርነት መዘጋጃ ነው፣ ወይንም ደግሞ ሌላ ነገሮች የሚፈጠሩበት ነው ብሎ መጠበቅ የሚሻል ይመስላል። ከተኩስ አቁሙ ማግስት ጦርነቱ እንደቀጠለ ነው። በተለይ እስራኤል የሳውዝ ፓርስ የጋዝ ማጣሪያ ጣቢያን እንደመታች እየተነገረ ሲሆን ኢራንም በእስራኤልም በገልፍ ሀገራትም ላይ ሮኬቶችንና ሚሳኤሎችን እንደተኮሰች መረጃዎች ወጥቷል። እስካሁን ጥቃቱ ሙሉ በሙሉ አልቆመም። በኢራን በኩል ግን ለምንድነው ድርድር አልተደረገም የሚለው የተነሳው የሚለውን አንድ ነጥብ ብቻ ላስቀምጥላችሁ። የኢራን ኃይል በከፍተኛ ደረጃ መበታተኑ ይነገራል። በርካታ መሪዎች ተገድለዋል። ከማዕከላዊ እዝ የሚሰጥ ትዕዛዝ ብዙ እንደሌለ እየተሰማ ነው። በ30 እዞች የተከፋፈለው የእስላማዊ አብዮታዊ ዘብ ከእያንዳንዱ ቦታ ጥቃት እየሰነዘረ እንደሆነ ነው የሚታመነው። ኢራን ምናልባትም በማዕከላዊ መንግስት በኩል መልሳ የትዕዛዝ ሰንሰለቱ የሚቀጥል ከሆነ የተኩስ አቁሙን ተግባራዊ ልታደርግ ትችላለች ብለው ይጠብቃሉ። በርካቶች ይህንን የድርድር ሂደት ጊዜ መግዣ ሲሉት፣ አንዳንዶች ደግሞ የተስፋ በር ነው ብለው እየተመለከቱት ይገኛል። ውጤቱ ምን ይሆናል የሚለው በ5 ቀናት ውስጥ የሚታይ ይሆናል። ተጨማሪ ዘገባዎችን ግን በዝርዝር ተንትነን እናቀርብላቸዋለን። ቅዳሜ ገበያ